እና ስለዚህ ያው ግን ከእንደው ከሆነ ሮዛን ቢወስዳት አዎ እኔም ደስተኛ ነኝ። ምክንያቱም ለእንደዚች አይነት ቆንጆ ለእንደዚች አይነት ስነ ስርዓት ያላት ልጅ ብታገባው ደስ ይለኛል። ምክንያቱም ድንገት እኔ አሁን ብታገቢው ብዬ የምልሽ ለምን እንደሆነ ታውቂያለሽ? ይሄን አይነት እንደዚህ አይነት አስቀያሚ ባህሪው መጥፎ ባህሪውን ሊተው ይችላል። አዎ ሊተው ይችላል፣ ሊያስተካክል ይችላል፣ ልጆቹን ሊያይ ይችላል። ተጨማሪ ያው ምንም እሷንም ሳያጎልባት አንቺንም ሳያጎልብሽ እኩል ሁለታችሁንም ያስተዳድራል፣ ማስተዳደር ይችላል። ገባሽ አይደለ? አንቺም ደግሞ እሷ ስትጎዳ እንደ እህት ተመካክራችሁ አንቺ ትብሽ ተባብላችሁ ካለበት ጸባይ ታረማል ብዬ አስባለሁ። ይሄ አሁን እዛም የሚዘለውን ነገር ያቆማል ብዬ ስለማስብ ነው ብታገቢው ብዬ። ደግሞ አንቺ ጥሩ ልጅ ነሽ፣ መልካም ልጅ ነሽ በእውነት። ስለዚህ ቢያገባሽ እኔም ደስተኛ ነኝ። እኩል ቁመን እንድርሻለን። እውነት ነው። ግን እኔም መጀመሪያ እንደዛ ሰይድ ይገባል ወሰንኩት። ግን አሁን ሰይድ አልገባ ይስተካከላል እኮ አስተካከለም አይመስልኝም። ሱመያ ከፈቀደች እኔ ብታገቢው ደስ ይለኛል። ምን ትያለሽ ሱመያ? የኔም ፍቃድ እንኳን አትጠብቅም። ከወደደችው ልታገባው አልነበረ? አይ እሷ ምናልባት የጠላችበት ምክንያት ሊኖር ስለሚችል አላስገዳት። እኔ ግን አይፈልግም ሱመያ ወደ ሰይድ ይመለሳል። እንዴ አንቺ ያልፈለግሽውን ለአንቺ ተበራሽቶ ለእኔ እንዴት ነው? ኧረ እባክሽ ሌላ አይደለም የልጆች ዛሬ ሰይድ በጥፊ መቷት ነበር። በነገራችን ላይ ስለመታት ነው አይተሽው? አዎ አይቼው። በኦሮምኛ ነው የሰሩት። ባይገባኝ በጥፊ ሲመታት ማለት ነው። እኔ ነኝ የታየዋት። ከዛ ነይና እንገናኝ ምናምን ስትለኝ የሆነ በቃ አላ ለምን ምናምን ስላት እኔ እንደውም ሰይድን ዛት መጣ ይሆን እያልኩ ነበር። ከዛ ስንገናኝ የዛን ጊዜ ብሩ ነግራኛለች። ከዚህ በፊት እንዳስቀመጠ እሷ ጋር ከማጠፋው ምናምን ብሎ እንዳስቀመጠ ነግራኛለች። አሁን ደግሞ መታ ቤት ልግዛልሽ፣ ያው በእኔ ስም አይደለም በጀሚላ ስም ማለት ነው። ቤት የሚገዛው እንግዲህ ብሩን አልሰጥሽም፣ ቤቷን ላንቺም አንሰጥም፣ ለሰይድም አንሰጥም፣ ለልጅቷ ነው የሚገባት፣ ለሷ ነው ብላ እንግዲህ ለምን ለዛችኛዋ ልጅ እኮ ወይ ሆቴል ልከፍት ነው ወይ ቱርክ ልልክበት ነው፣ ብሩን አምጪ ነው። ልጁ የኔ አይደለም ተናገር አልናገርም። ምንናት አንድ ላይ ሲፈልጉ በየሆቴሉ እየሄዱ ይቅማሉ። እንግዲህ ሰይድን ታውቂዋለሽ አይቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ወይዘሪት ወይስ ወይዘሮ ይሻልሻል? ወይዘሪት አግብተሻል አላገባሽም? አላገባሁም። በቃ ወይዘሪት ሮዛዬን እጃት መጥቻለሁ ማለት ነው። ሰላም ጋር እንግዲህ እንዴት እንዳመጣ አባላቅም አምጥቻታለሁ ማለት ነው። ከሰላም ጋር ለመጀመሪያ ጊዜያችሁን አስተገናኙ? አዎ ለመጀመሪያ ጊዜ እንግዲህ ያው ሰላምም ደግሞ እዚህ ጋር እንግዲህ መታለች። እንግዲህ ያው እኛ እንኳን አሁን አይደለም ቆይተን ሰላም ተባብለን ምሳ ከጀመርን ልክ ወዳችን ሞላ ሲል ነው ማለት ነው ጀምረን በልተን ነው እንግዲህ። ግን ያው ትንሽ እንበላለን። ካሜራ ያስቀመጥኩት ማለት ነው። ከሰላም ጋር ያው አንገናኝ ወይስ እንገናኛለን? ተጠፋፍተናል። አንቺም ደግሞ ጠፍተሻል። እውነት ነው። ግን የኢትዮጵያ ውስጥ አይደለችም። ሰሞኑ እንደውም ቻይና ምናምን ነበርሻ። እንዴት ነው በቻይነኛ ሰላም ብትይልኝ ደስ ይለኛል። አዎ ብዙም ቻይነኛ አላውቅም። ያው እንግዲህ ለጉዳይ ስለሆነ የምትሄደው እሷ። እውነት ነው። እና እንግዲህ በየሀገሩ ትዞሪያለሽ አሉ። ታውቂያለሽ አይደል እንዴ? እንዴ አንቺማ የመን መተሽ የለ እንዴ? የመን የመጣ ሰው በቃ የትም ይሄዳል ማለት ነው እንግዲህ። እውነት ነው። እንግዲህ እየዞረሽ ነው። ዩቲዩብ ላይም ደግሞ ጠፍተሻል፣ አትታይም። አዎ ጠፍቻለሁ። ረጅም ጊዜ ሆኖኛል። እውነት ነው። ረጅም ጊዜ ሆኗታል። አረፉ ሁሉም ቦታ ጠፍታለች። እኔም ጋር ጠፍታለች። ዩቲዩብ ላይም ጠፍታለች። ምን እንዳጠፋት እስኪ በዛው እንጠይቃታለን። እናም ደግሞ እንግዲህ ያው ዛሬ የደስ ስለሆነ ነው ማለት ነው የመጣ ነው። ያው እንግዲህ አይተሻል ብዬ አስባለሁ። ደስ አዎ በጣም ደስ ብሎኛል። እግዚአብሔር ይመስገን ይሄ ነገር ሆኖ በማየቴ እኔ ደስ ብሎኛል። የሚሆን ግን አልመሰለኝም። ያኔም ስትነግሪኝ ሀሳቡን እንደዚህ ታመጪ የሚሆን አልመሰለኝም። ግን አሁን ደግሞ ሳይሆን በጣም ደስ አለኝ። ነግሬሽ ነበረ በስልክ እንደዚህ ያደውል እዛ ሰዓት ደውለሽልኝ ቀርጻለኝ ነው መሰለኝ ደውለሽልኝ። አዎ እና እንግዲህ አቶ ሮዛ ወይዘሮ ሮዛ ችግር የለም ችግር የለም። ሰላም አይጠይቅም እኔ ዛሬ ላይ ይቅርታ ጠይቂልኝ። እሺ ጠይቂ። ረሳሁሽ። አንቺ ቤት ገዝተሽልኝ እኔ ረሳሁሽ። እሷን ሳገኙ የኔ ቆንጆ እንዴ በ2 ሚሊዮን እንዴት
እኛማ ዘመድ እኮ ነን፣ ዘመድ እህትም ነን። በጣም ረጅም ጊዜ ጓደኛሞች ስለሆነን ነው፣ ቤተሰብ ስለሆነን ነው። እሺ ችግር የለም። እሺ ሰላም ናችሁ? እንዴት ናችሁ? የልብሽ ድረስ እሺ ሰላም በይ። ሰላም ናችሁ? እንዴት ናችሁ? ሁላችሁ የቦታ አላችሁ። እኛ ዛሬ ሰላም ቤት መተናል። እንግዲህ ይኸውልሽ አሁን አንዳንድ ቦታ ወስጄሻለሁ ማለት ነው እኮ። ዛሬ ደግሞ ከ2 ሚሊዮኑ ተያይዞ እንግዲህ 2 ሚሊዮኑ በአካውንቴ ስላስገባች ማለት ነው። ጀግና እንግዲህ ጎበዝ እጃት መጥቻለሁ አንቺ ጋር ሰይድ አሳዘነኝ ብለሽ እኔ አሁን እንግዲህ ሮዛ እንግዲህ የሚሄድባቸው ቦታዎች የቀራት የኔ ቤት ብቻ ነው ያላየችው ማለት ነው። ገደልኩሽ፣ ገድዬሽ እጄን ለመንግስት ነው የምሰጠው። ሰላም ጋር ውሰጂ ብትይ እንዳታመጭ ሰው እንግዲህ ሮዛ አምኜሽ ወይ ግን አይ አምናታለሁ። የምር በጣም ጥሩ ልጅ ናት። እውነቴን ነው እንዳትፈሪ። አይ ደስ ይላል ሮዚ። እንግዲህ ያው እኔም አምንሻለሁ። አይ እዚህ አይመጣም፣ እንዳይመጣ እዚህ እኔ ጋር እንዳይመጣ አደራሽን። እሺ አነጋገሯ ግን በጣም ደስ ይላል። አማርኛችን ነው በጣም ለመደች እንደው አይ ጎበዝ፣ ቀስ እያልሽ ስለምጃለሽ። አሁን ባንቺ ቤት ለምደሽ ሞተሻል። አይ ልክ ናት። አዎ ጎበዝ ናት። አይ ታወራለች። እንዴት ነሽ ታዲያ? ሰላም እኔ ደህና ነኝ ሱመያዬ፣ የኔ ጀግና እህት፣ የኔ ጎበዝ፣ የኔ ታታሪ። በጣም ነው ስለ ሁሉም ነገር ደስ ያለኝ። ያው እውነት እኔ ትልቁን በግ ነበረ ወይም ደግሞ ፍየል የደስደስ አርጄ እንደዚህ ልጠብቅሽ የነበረው። ከዚህ በላይ እንግዲህ ስንት አይነት እኛ ደግሞ አሁን ጾም ስለሆነ ያው ለዛ ነው። አመት በዓልም ደግሞ አሁን ቅርብ ቀን ስለሆነ ለዛ ብዬ ነው። እኔ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። በቃ ጀግና። አንደኛም ነገር ከመጀመሪያም ጀምሮ ወደ ሀገር እንድትገቢ እንደዛ ስጥር የነበረው አሁን ልክ መስመሩን እያያሽ ነው። ገባሽ አይደለም? መስመሩን እያገኘሽ ነው። ቀላል አይደለም። ኢትዮጵያ ላይ ያለው ህይወት ትንሽ ይከብዳል። ልጆች ይዘሽ አሁን ይሄን ትልቁን ነገር ነው በጣም ያደረግሽው። እኔ እግዚአብሔር ይመስገን። ከዚህ በኋላ ደግሞ የሚቀጥለውን ደግሞ እየተመካከርን አብረን የሆንን የሚቀጥል ከዚህ በኋላ ከቤቱ በኋላ ደግሞ ምንድነው የሚያስፈልግሽ ወደሚለው ደግሞ የተባበርን እየተረዳዳን የሚሆነው ይሆናል። በጣም ጀግና፣ በቃ ጀግና። እኔ በጣም ደስ ብሎኛል። እግዚአብሔር ይመስገን። እሱማ በእውነትሽ ነው። እንግዲህ ያው በሷ ምክንያት ነው ማለት ነው የገዛሁት። ሮዚ ጎበዝ። ቢጋቡ ኑሮ አላገኘውም ነበር። እንኳንም አልተጋቡ። አይ አሁን ግን ምን አሁን ግን ምን ቅናትሽን ተይና ወደ ሳልታለኝ ነው እንዴ? ወይኔ ባላመጣሁት። አቁም ነገረኛ ናት እኮ ገባሽ አይደለ? አሁን ቅናትሽን ተይና ሱመያዬ ስኑን ይብስባትና የሰጠውሽን 2 ሚሊዮን ተፊያት ብትለኝ ኬት አምጥቼ ልከፍል? ወይ አትልም ብትል እኮ መጀመሪያም አታረገውም ነበረ። ይሄም አሁን እኮ ያደረገችው በጣም ታስባኝ አይደለም። የድሮ የበፊት ጓደኝነታችን አስባ ነው እንደዛ ያደረገችው። አሁን ሮዛን በጓደኝነት መሰክርላታለሁ ከማንም ጋር በቃ ማለት እንዲቆሜ ነው መሰክራት። ግን በጣውንት ደረጃ እንዴት ነው መመሰክርላት? አሁን ጣውንት ስትሆን በቃ ከእንደዚህ ነው እንደዚህ ነው ግልብጥብጥ ልትል ትችላለች። እንደዚሁና እንደዚህ ማለት ነው። ግን አይ መጀመሪያ ነበራ። አሁን እኮ ተግባብታችኋል። ከዚህ በኋላ የሚቀየር ነገር ያለም አይመስለኝም። አሁን ተግባብታችኋል። ምንም ነገር እንትን አይልም። አሁን ችግር የለውም። በቃ አንቺም ቅናቱን ተይና የሚፈልገውን ነገር ምክንያቱም ዋናው አሁን ያንቺ መሰረት መያዝ ነው። መጀመሪያ መቅደም ያለበት ልጆችሽን ይዘሽ እንዳትቸገሪ ነው አይደለ? አሁን ደግሞ በቃ ከዚህ በኋላ እኮ የሚቸግርሽ ነገር የለም። ከፈለሽ ቤቱን አከራይተሽ አንቺ አነስተኛ ቤት ተከራይተሽ መኖር ትችያለሽ። ካለበዛ ደግሞ እሱን ሽጠሽ ደግሞ ሌላም እንደዚህ እያልሽ ደግሞ መቀያየር ትችያለሽ። አሁን ምንም ነገር የሚያስጨንቅሽም የሚያስቸግርሽም ነገር የለም። ገባሻለ? ስለዚህ አሁን ሁሉን ነገር ነው መተው ያለብሽ ከዚህ በኋላ ሁሉን ነገር ማለት ነው። ሁሉን ነገር ንዴትም ካለ ቅናትም ካለ ምናምን ነገር ካለ እነዚህን ሁሉ ነገሮች በቃ መተው አለብሽ፣ ማስወገድ አለብሽ ባይነኝ። እንግዲህ ልክ አይደለም?
አውሪ እስቲ ደግሞ በደንብ አንቺም አውሪ እስቲ ተናገሪ። እኔ ምንም አይወራወራም። አሁን ማለት ነው ሀሳቤን ሰረቃችሁኝ። ደህና ላወራ የነበረውን ሀሳቤ ተበተነ። ምንድነው እንዴ? የተፈጠረው? አሁን ሀሳቤን ሰረቀችው እሷ። አሁን ዳሪያት 2 ሚሊዮን ስለሰጠሽኝ እኮ ዳሪያት እያለችኝ ነው። አይ ዳሪያት፣ እኔ ዳሪያት ነው የምለው። ዳሪያት ምንድነው? ዳሪያት ማለት ሰይድ ያግባት። እኔ አልገባም። አንዴ አታገቢው? ለምን? ሰይድ ብዙ ሴት ይወዳል። ይሄም ሴት ይመጣል። ይሄ እንደዚህ ይሄ ይወዳል፣ ይሄ ይወዳል። እኔ አይፈልግም። ለአንቺ መጀመሪያ ፍቅር ዞኛ ብለሽ ታለቅሻ ነበር፣ ወጣ። ስለዚህ ፍቅር አይደለም። ግን ይኸውልሽ አሁን እንደዚህ እናድርግ። አንቺ እውነት አሁን አትወጪው? ሰይድ ግን መጀመሪያ በጣም ወዳለሁ። አደለኝ አሁን ወንድምሽ ወዳለሁ። አሁን ገና የ2 ሚሊዮኑ ጉዳይ እኮ ገና አልለቀቀልሽም። አሁን ገና እኔ ያገንፍሎበት ይሆናል። አይ ከዚህ በኋላ እኮ እሷ አገባሃለሁ ያልሽ አልተገናኙም እኮ አሁን ከዚህ በኋላ ትችያለሽ እኮ። አገኘሽው እንደገና እኮ 2 ሚሊዮኑን እንደሰጠችኝ እኮ እሱ አላወቀም ማለት አሁን ዩቲዩብ ላይ ተለቋል አውቋል፣ ግን አልተገናኙም በአካል ማወቅማ አውቋል። ስለዚህ ኧረ እባክሽ መግደል እንኳን ህግ ያለበት ሀገር ነው። እኛ አብረን አልሻርለን እንደ ያለ ነው። እንዴት ነው እንደዛም ቢሆነው? እንደዛማ አይሆንም። አይዋ ሀባ ወይ ደግሞ ወይ እንብላ ወይ እንብላ ነው ቢያንቺ ልብላ። አሁን ጠገብኩኝ። ይሄ ወደዚህ ትንሽ ማደል አይደለም። ይሄን ልብላ። እኔ አባቢ ብራብኝና ትንሽ ይጣፍጣል። የጾም ምግብ ነው ማሻአላ። የጾም ምግብ ነው የሚባለው? አዎ የጾም ምግብ ነው ማሻአላ። በጣም ነው የሚጣፍጠው። ማን ይሰራው? ሰላምዬ እኔ ነኝ። ራስሽ? አቤት ሼፍ ባለሙያ ነሽ። አዎ በጣም ነው የሚጣፍጠው። እውነት ነው። ብሉ እየበላችሁ ወላሂ ሆዴ ሞልቷል። አይ ትንሽ ቀስ እያላችሁ። እኔ የምልሽ አሁን ሱመያዬ አሁን መቼ ልትገቢ ያሰብሽ ወደ ቤትሽ? የት እቃዎችሽን ይዘሽ ምናምን ወደ ቤትሽ መቼ ለመግባት አሰብሽ? የዛሬው ቤት አዲሱ ቤት ማለት ነው። እውነት ለመናገር ቤቱ ምናምን ሳይሆን ማለት ነው በጣም ነው ደስ የሚለው። ልገባ አስቤያለሁ፣ ግን አሁን ስመጣ እያሰብኩኝ ነበር። አሁን ሳይድ በፊት ራሱ ከዚህ በፊት ብዙ ቦታ ሲሄድ እየመጣ ነው። አሁን እዛ ቤት ብገባ በቀላሉ በቃ እኔ መፈለግ ምናምን አይጠበቅበትም። ኦልሬዲ ያገኘኛል ማለት ነው። ስለዚህ ምን አሰብኩኝ? ቤቱን አከራይቼ እንዳልሽ አሁን ቅድም እንደውም አልሽኛ በአነስተኛ ቤቱን አከራይቼ በአነስተኛ መከራየት ትችያለሽ አላልሽኝ? እንደውም ትርፉን ለአንዳንድ ነገር ይሆነኛል። እንደዛ አስቤያለሁ። ጥሩ ሀሳብ ነው እሱ፣ ደስ ይላል። ማለት ግን አሁን ይሄ ነገር እስከመቼ ነው? አሁን እስከመቼ ነው የሚቀጥለው? ሳይድን እያየሽው አይደል እንዴት እንደመቼ እስከመቼ? አዎ ስታዩ ሳይድ ምንም ገና እኮ ፍሬ አላዘማ። አንዷን ይለቃል፣ አንዷን ያመጣል፣ አንዷን ይወስዳል። ዘንድሮም እኮ አልተመከረም። ያኔ ምንን መቶ እኮ ያው አይተሻዋል የመን እንዴት እንደበጠበጠኝ። በጣም ረብሾኝ ነበረ። ሀሳቡም ምን እንደሆነ አላውቅም። ለዛ ነው አንቺ ጠፋሽው እኮ። አንቺ እኮ ከዛ በኋላ ጠፋሽ። ከዛ አዎ ማለት አንድም እኔ ትንሽ ስራ ነበረኝ፣ ወደ ቻይና ሄድኩኝ። አረ ከዛ አሁን ሰሞኑን ወደ ቻይና ሄድሽ? ከዛ በፊትም የት ሄደሽ ነበር? ከዛ በፊትም የሆነ ሀገር ሄደሻል መሰለኝ። አዎ የለሁም ነበረ። አሁን እኔ ራሴ እሱን እየፈራሁት መጣሁ። ሰይድ ነው። እኔ እንጃ በቃ የሆነ መንፈሱ ራሱ ያልተረጋጋም፣ ደስ የሚል መንፈስ የለውም እና በጣም ነው የሚያስፈራው። እንዴ በቃ የትም ቦታ እኮ አይቀረውም። የትም ቦታ አንድ ሰውን ለማግኘት በጣም ብዙ ነገር ነው መስዋዕትን እየከፈለ የሚጓዘው። እና አሁን አንቺ ስትይኝ እኔ ይሄን አላሰብኩትም ነበረ። ቤቱሽ ስትገቢ አዎ እንዴት ማድረግ እንዳለበት እሱ ነበር ማሰብ። አዎ ምክንያቱም እርግጠኛ ይመጣል። ገባሽ? እና ስለዚህ እዛ ከመጣ ደግሞ እዛ ከሚመጣ ሌላ ቤት ብከለሸለኛል ይነከለችው። በጣም ጥሩ ሀሳብ፣ በጣም ደስ የሚል ነው። ቢሄድም ተከራይ ናቸው ያሉት። ተከራይ ማንነቴን አያውቁም። አዎ ለማንም እንዳታሳይ፣ እሷን ታምኛታለሽ። ያው የኔ ቤትንም ዛሬ አሳይተሻታል። እሷ ገና ቤቴ ይቀራታል።
አላየችውም ቤትሽ? እስከ ዛሬ ቤቴን ማንም አላየው። አይ አሁንማ አሳያት የኔን ቤት የምታሳይሽ። ያንቺን ቤት ካሳያት ላይ ቀር እኔን ላሳያት ያው ግዴታ ነው የኔን ቤት ስላየች። አዎ ምክንያቱም የኔን የሆነ ነገር አሁን ቢያደርገኝ አንቺም እኮ ዝም አትይም፣ አንቺም ራስሽ እኮ ትመጫለሽ። ስለዚህ ያው ነው አንቺ የሆነ ነገር ከሚያደርግሽ ቤቱን ላሳያትና የኔን ቤት ቀጥታ ታሳየው። አይ ቤቱ አይ ማለት ይሄን ያህል ካመንሻት እኔ ጋር ይዘሻት ስትመጪ ይሄን ያህል ካመንሻት። አይ ለቤቴማ አላመንኳትም። ሰራ አሁን እንደዛ ነው። አንቺ አያምንም። እሺ አሁን እዚህ ልሂድ እንዴ? አሁን እዚህ ሄዳለሁ። ምንድን ነው አሁንም አላመንሽኝም ወይ ያለችሽ ነው እንግዲህ። እኔ አሁን አንቺ ያመንሽው ነገር ሁሉ እኮ እኔም ደስ ይለኛል። አይ አምናታለሁ። ለዛ ነው አይ ዛሬ የመጣነው ምን ነገር በአጋጣሚ ነው። እዛት መጣ እኮ አላሰብኩም፣ ግን አጋጣሚ አንቺም ስትደውይልኝ ነው የመጣሁት። እውነት ነው። ከዚህ በላይ እኮ ምንም በቃ እኮ ይሄን ያህል አርጋ ይሄን ያህል እንትን ከተጓዘች በጣም ልትታመን የሚገባታል። አምናታለሁ። አረ እኔ ዝም ብዬ ነው በደንብ ነው ማምናት። እኔማ በቃ እንዳየሁት እኮ ነው የደወልኩልሽ። ወዲያው ነው በቃ ቤቱን እንዳየሁት ነው የደወልኩልሽ። እንዴት ደስ እንዳለኝ ስማ። እውነት አየው እንግዲህ መታ እውነት ለመናገር መጀመሪያ ስትነግረኝ የሆነ ፕራንክ ነገር እያደረገች ነው መሰለኝ። እኔ ራሱ አላመንኳትም። እሺ ከዛ የምሬን ነው ምናምን ስትለኝ ከመሄዳችን በፊት ማለት ነው ደውላልኝ እንገናኛለች። ተገናኘን የሆነ ካፌ ሳይድ። ከዛ በፊት ሳይድ በጥፊ መቷት ነበር። በነገራችን ላይ ስለመታት ነው አይተሽው? አዎ አይቼዋለሁ። በኦሮምኛ ነው የሰሩት። ያው ባይገባኝ በጥፊ ሲመታት ማለት ነው እኔ ነኝ የታየዋት። ከዛ ነይና እንገናኝ ምናምን ስትለኝ የሆነ በቃ አላ ለምን ምናምን ስላት እኔ እንደውም ሰይድን ዛት መጣ ይሆን እያልኩ ነበር። ከዛ ስንገናኝ የዛን ጊዜ ብሩን ነግራኛለች ከዚህ በፊት እንዳስቀመጠ እሷ ጋር ከማጠፋው ምናምን ብሎ እንዳስቀመጠ ነግራኛለች። አሁን ደግሞ መታ ቤት ልግዛልሽ፣ ያው በእኔ ስም አይደለም በጀሚላ ስም ማለት ነው ቤት የሚገዛው። እንግዲህ ብሩን አልሰጥሽም፣ ቤቷን ላንቺም አንሰጥም፣ ለሰይድም አንሰጥም፣ ለልጅቷ ነው የሚገባት፣ ለሷ ነው ብላ እንግዲህ ለምን ለዛችኛዋ ልጅ እኮ ወይ ሆቴል ልከፍት ነው ወይ ቱርክ ልልክበት ነው፣ ብሩን አምጪ ነው። ልጁ የኔ አይደለም ገርማለ ተናገር አልናገርም ምንናት አንድ ላይ ሲፈልጉ በየሆቴሉ እየሄዱ ይቅማሉ። እንግዲህ ሰይድን ታውቂዋለሽ አይቅምም፣ ግን ከሷ ጋር ሲሆን ምን እንዳስቃመው አላውቅም። እባክሽ ይሄ ከልጅቷ ጋር እየቃሙ አንድ ላይ ምናምን የሌለበትን አራሳይ። እሺ ከዛስ በቃ የሌለ ታሪክ ውስጥ ገብቷል ሰይድ። ስለዚህ እሷም ያንን አይታ ነው አምጥታ የሰጠች። ጎበዝ ለምን ማታ አንቺ የለፋሽበት ነው ያንቺ ብር ነው ይገባሻል፣ የፈለገውን ነገር ያምጣ። ለልጁ ነው የሰጠሁት፣ ሂዶም ቢከሰኝም ለልጁ ነው የሰጠው ብዬ ነው እንትን የምናገረው። ተቀባይነት አለው በህግም በምንም። በጣም ይገርማል እኮ ግን ማለት እንዳንቺ አይነት ሴት ያብዛልን። እንደዛ ነው የሚባለው። ምክንያቱም እኛ እንደዚህ መደጋገፍ ነው ያለብን፣ መረዳዳት ነው። እኔ ለአንቺ ማሰብ ነው ያለብኝ። ምክንያቱም ሁሉ ጊዜ እኛንን መቅደም ያለብን። ወንዶች ትንሽ አስፈላጊም አላስፈላጊም ናቸው ይመስለኛል። እና በእንደዚህ አይነት ወንድ ደግሞ ሌላው ደግሞ ይሰደባል። ገባሽ? አንዳንድ አሰዳቢ ሴትም አለች። በአንድ ሴት ምክንያት ሁላችንም እንሰደባለን፣ በአንድ ወንድ ምክንያት ሁሉም ወንድ ይሰደባል። አዎ በጣም እና በጣም ደስ ብሎኛል። ሮዛማ እኔ እውነት ለመናገር ከሆነ ሀቂቃ እኮ በፊትም እኮ ብያለሁ፣ ሌላ ሴት ከሚያገባ ሮዛን ቢያገባ ደስ ይለኛል። እሺ እውነት ለመናገር ከሆነ ምክንያቱም ማግባቱ ካልቀረ ያው ምናልባት እንደዚህ ላንሆን እንደዚህ እንሆናለን ብዬ አልጠብቅም። ላንሆን እንችላለን። ምክንያቱም ሰው መቼም ያው ዞሮ አንድ ወንድ በጣም ነው የሚከብደው። ከሁለት ሴት ጋር ስታስቢ ራሱ ለአይምሮ በጣም ነው የሚከብደው። እውነት ነው። ግን በቃ ያ ሰው የማግባት እንትኑ ካለበት ያው ምናልባት ልጆች ካለች በኋላ ሌላ ወንድም ከሚመጣ በሚለው ነው እንጂ እኔ ሁለት ሚስት የሚባለው ነገር እንደው ያቀራል። በተለይ አሁን በፊት እኮ ፈቅጄለት ነበረ፣ ግን አሁን ደግሞ እዚህ መጥቼ ሳስበው በጣም ያስጠላው። እውነቴን ነው። እና ስለዚህ ያው ግን ከእንደው ከሆነ ሮዛን ቢወስዳት አዎ እኔም ደስተኛ ነኝ። ምክንያቱም ለእንደዚች አይነት ቆንጆ ለእንደዚች አይነት ስነ ስርዓት ያላት ልጅ ብታገባው ደስ ይለኛል። ምክንያቱም ድንገት እኔ አሁን ብታገቢው ብዬ የምልሽ ለምን እንደሆነ ታውቂያለሽ? ይሄን አይነት እንደዚህ አይነት አስቀያሚ ባህሪው መጥፎ ባህሪውን
ሊተው ይችላል፣ ሊያስተካክል ይችላል፣ ልጆቹን ሊያይ ይችላል። ተጨማሪ ያው ምንም እሷንም ሳያጎልባት አንቺንም ሳያጎልብሽ እኩል ሁለታችሁንም ያስተዳድራል፣ ማስተዳደር ይችላል። ገባሽ አይደለ? አንቺም ደግሞ እሷ ስትጎዳ እንደ እህት ተመካክራችሁ አንቺ ትብሽ ተባብላችሁ ካለበት ጸባይ ታረማል ብዬ አስባለሁ። ይሄ አሁን እዛም የሚዘለውን ነገር ያቆማል ብዬ ስለማስብ ነው ብታገቢው ብዬ። ደግሞ አንቺ ጥሩ ልጅ ነሽ፣ መልካም ልጅ ነሽ በእውነት። ስለዚህ ቢያገባሽ እኔም ደስተኛ ነኝ። እኩል ቁመን እንድርሻለን። እውነት ነው። ግን እኔም መጀመሪያ እንደዛ ሰይድ ሊገባል ወሰንኩት። ግን አሁን ሰይድ አልገባም። ይስተካከላል እኮ ያስተካከላል አይመስልኝም። ሱመያ ከፈቀደች እኔ ብታገቢው ደስ ይለኛል። ምን ትያለሽ ሱመያ? የኔም ፍቃድ እንኳን አትጠብቅም። ከወደደችው ልታገባው አልነበረ? አይ እሷ ምናልባት የጠላችበት ምክንያት ሊኖር ስለሚችል አላስገዳትም። እኔ ግን አይፈልግም ሱመያ ወደ ሰይድ ይመለሳል። እንዴ አንቺ ያልፈለግሽውን አንቺ ለአንቺ ተበራሽቶ ለኔ እንዴት ነው? ኧረ እባክሽ ለሌላ አይደለም ለልጆች ለነገር አይደለም። አሁን እኮ ሱመያ እኔ ብትመለስም አብሮ ቢሆኑ እኔ ደስተኛ ነኝ። ሁሌም እነግራታለሁ። ግን ምን አለ መሰለሽ እሱ ብዙ ያበላሻቸው ነገሮች አሉ፣ ብዙ የዋሻቸው ነገሮች አሉ፣ ብዙ ዙሪያ ጥምጥም ነገሮች ሁሉ እንዳይታወቁበት ብዙ ያበላሻቸው ነገሮች አሉ። በተለይ እኔ እኮ ልጅቷን አስመርምርና ካወኩኝ እኮ መለሳለሁ ብየዋለሁ። ግን አይተሻል የምን ራሱ እኔ የመጣው ለሌላ ከዛ ካንቺና ከሌሎች ሰዎች ጋር ግብ ሲገጥም የነበረው ያልተገባ ያን ጊዜ መጥቶ እንደዛ ግብ ፈጠረ። ስለዚህ በቃ እባክሽ ሳይድን ተይው፣ ስለሱ ማውራት የማያስፈልግም ሲፈጠር። በተረፈ እንግዲህ እኛም ልንሄድም ስለሆነ በጣም ቆይተናል በነገራችን ላይ በጣም። ስለዚህ በቃ እንግዲህ ይመስል ነበር የዛሬ ውሏችን። ሰላም ቤት ይህንን ይመስል ነበረ። ሰላምንም ይዤላችሁ መጣሁ ማለት ነው። የምትወዷት ካላችሁ በዛው። በተረፈ እንወዳችኋለን፣ እናከብራችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ ባይ